ሴት ልጅ የተማረች ስትሆን እውቀት ያላት ስትሆን የሆነ አይነት ፖዚሽን ላይ ያለች ስትሆን ወንዶች ከመቅረብ ይልቅ አብሮ ከመሆን ይልቅ ምናምን የሆነ የመራቅ እንዲሁም ደግሞ እንደውም እስከ ማስጠንቀቅ የሚደርሱ ሁላ ሊኖሩ ይችላሉ። ማለት በቃ በጣም በቃ አስጊ እንደሆኑ ከተማሩ እንትን ካሉ ምናምን በጣም አደገኛ ሊሆኑ እንደሚችሉ አንዳንድ ሰዎች ያነሱ ምናምን ይታያልና ናችሁ ወይ ነው እንደሚሉት እንደው አደጋስ ነው ማለት ይቻላል ወይ የሴት ልጅ መማር መንቃት መብቃት? ይኸውልህ ትተላለፋለህ አንዳንዴ እኔ ሰው አላህ እኮ ነው ያመነን ሰው አይደለም። የሚገርምህ እውቀት ምንድነው? وعلم الآدم أسماء كلها الله يسوق عدما አይደል? ከአላህ የመጣ እውቀት ነው። አደምን ሲያሳውቀው አላህ ያንን እውቀት ሪስፔክት አድርጎ ነው አይደል? አደም የመጀመሪያው ሰው ነው። እንግዲህ እዚህ ጋር ሐዋ ከመፈጠሯ በፊት አደም በነበረበት ሰዓት እንግዲህ አደም ተፈጥሮ አላህ የሰጠው እውቀት ነው። ለእውቀቱም መላእክቶች ነው የሰገዱለት። ይህን የአደም ልጅ ከእውቀት ጋር ነው አስታጥቆ ወደ ምድር የላከው አላህን። አደምን ሲልከው በራሱ ማለት ነው። ያንን እውቀት ወይም እንደ ኦክሲጅን የሚያስፈልግህን ነገር ነጥቀ ሰውን ዝም ብለህ ስትልከው ከዛ በኋላ ደግሞ መርካቶ እንዲነግድ አይደለም። አይተህ ከሆነ የሴት ስራ ወጥታ መነገድ መስራት አይደለም። እስልምና የሆነ ቢውልድ ሲያደርግ ሶሳይቲን ቢውልድ ሲያደርግ ሴትን የሰጣት ፈንክሽን ሰውን መስራት ነው። እኛ የሰው ልጆችን አክብረናቸዋል ብሎ አላህ የፈጠረውን ያ እነዛ መላእክቶች የሰገዱለትን ሰው የሚሰራው እሱ እጅ ላይ ነው። አንተ መኪና እኮ ስትነዳ መንጃ ፍቃድ ታወጣለህ ተምረህ ማለት ነው። እንዴት ነው የሰውን አክል የሚሰራ ሰው የሰውን ማይንድ የሚሰራ ሰው ሳይማር ዝም ብሎ እንዲሰራ የምትፈቅደው? አላህ Subhanahu Wa Ta'ala የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ምን ነበር የሚላቸው? ቤታችሁ ውስጥ የሚነገረውን ነገር አድርሱ አይደል ቢላቸው። ቤታቸው ውስጥ የሚነገር አለ ከማን ከረሱሉ የሚያዝ ወህይ አለ ሐዲስ አለ። ያንን ለሰው የማድረስ ስራ ይሰሩ ነበር። እና አይሻን ማየት ይቻላል። ከአቡ ሁረይራ ቀጥላ ምትጠቀስ ሴት ልጅ ያ ሁሉ ሐዲስ ያደረሰች ለዛው በጣም በቃ ተፋሲል ያለው በደንብ በልጅነት አምሯ ነው በደንብ ዲፕ ገብታ በጣም በብዙ ፊልድ ማለት ነው። ወይዘው አይሻ በሐዲስ ዘገባ ብቻ አይደለም ሜዲሲን ላይ ነበራት ነው ልጆች። ምክንያቱም ይሄ አቡበከርን ራሱ ስታየው የብዙ እውቀት ባለቤት ስለ ዘር ስለ ነሰብ ምናምን የሚያቀሰው ነበር። እና ታያለ እሷ ላይ ተአሲሩን ታያለ። ምንድነው የተፈለገው ብለህ ስታስብ እቺ ሴት ሰው የምትሰራዋ ሴት በደንብ ሜንታሊ ሻርፕ መሆን አለባት። ምናልባት እኔ አንድ የሚያሳምነኝ ነገር አለ። እቅድ ላይ ሴቶች ካቀዱ ከባድ ናቸው። ኦኬ ሴቶች አያቅዱ ካቀዱ ከባድ ናቸው። ስትራቴጂክ የሆነ እቅድ ያቅዳሉ። ግን እሱ ምን ይዛቸዋል መሰለህ? ኢሞሽናቸው ይዛቸዋል። ኢሞሽናሊ ገብተዋል። አጥፊ ናቸው። እሱ አጥፊ ደግሞ ልጅ ለማሳደግ ሰው ለመስራት የሚያስፈልግ ኢምፖርታንት ነገር ነው። ኢምፖርታንት ማለት ነው። ገብተዋል። ያ አጥፊ የሆነ ፓርት ባይኖራቸው አስበው ቤት ውስጥ ልጅን እንዴት ትሪት ሊያደርጉት እንደሚችሉ አላህ የሰው ልጅ ሲሰራ እሱ የሰራበት ፎርሙላ አለ አይደል? ምድር ላይ እንድንኖር የተፈለገበት እሱን ሲሰራ አጉድሎ አይደለም የሰራን ሙልት አድርጎ ነው። ኢና خلقنا الانسان في احسن تقويم ያለው አላህ ቤስት በሆነ መንገድ ማለት ነው። ሶ አላስተምርም ስትል የማታስተምረው ሚስትህን አይደለም ልጅህን ነው። መተካት የምትፈልገው ትውልድ ነው የምትገድለው። ብዙ ጊዜ አይተህ ከሆነ ተምረው ይሄ